በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 10 በዚህች ቀን የአንጾኪያ ሀገር ሊቀ ጳጳስ የነበረ የቅዱስ አባ ሳዊሮስ ሥጋ ከእስክንድርያ ውጭ ወደሆነች ደብረ ዝጋ ገዳም አመጡ። እንዲህም ሆነ፣ ይህ ቅዱስ አባት በሀገረ ስሃ አምላክን በሚወድ ክርስቲያን ባለጸጋ ስሙ ዱራታውስ በሚባል ሰው ዘንድ ባፈረ ጊዜ እርሱም ከምዕመናን ሰዎች ጋር በመርከብ አሳፍሮ ላከው። በጥልቅም ባህር ላይ እንጂ በአነስተኛ ሸለቆ እንዲሄዱ ከዚያም በወደቡ እንዲወጡ አዘዛቸው። ወደ ደቡብ ባህር ቅርጣስ በደረሱ ጊዜ የቅዱሱንም ሥጋ ከእሳቸው ጋር ሳለ ወደ ምዕራብ አቅጣጫ ጥቂት እንደተጓዙ መርከቡን የሚሸከም ውሃ አላገኙም። መርከቡም እየጎተቱ ታላቅ ድካምንም ደከሙ። መርከባቸውንም ወደ ኋላ ይመልሱ ዘንድ አሰቡ፣ ግን አልተቻላቸውም። ፈጽሞ አዘኑ፣ ደነገጡም። እውቀታቸውንም ተሰወረባቸው። ሰውን የሚወድ እግዚአብሔርን የእስራኤል ልጆች ከጠላቶቻቸው ፊት አሰውሮ በኤርትራ ባህር ውስጥ መንገድ ገልጦ ያሳለፋቸው እርሱ ቅዱስ ሳዊሮስን ሥጋ መለካውያን ከሆኑ ከከሃዲያን ሰዎች ሰወረ። ከእነርሱም በሕይወቱ ሳለ ይጠሉት ነበርና እንዲሁ ከሞተ በኋላ ቃሉ እንደ ሰይፍ የሚቆራርጣቸው ሆነ። ከዚህም በኋላ እግዚአብሔር ከታምራቱ ገለጠ። ያችን መርከብ ወደሚወጡበት ወደብ እስከምትደርስ በጥቂት ውሃ ላይ 7 ምዕራፍ ያህል እንደተጓዘ አደረጋቸው። ከዚያም ተሸክመው ወደ ደብረ ዝጋ ገዳም አደረሰው። ያ ባለጸጋ ዱራታውስ በሰራለት ቦታ ውስጥ አኖሩት። በግብፅ ሀገርም ታላቅ ደስታ ሆነ። ይልቁንም በእስክንድር ከተማ እግዚአብሔር ታላላቅ የሆኑት ድንቅ ታምራቶችን ገለጠ። በሕይወቱ ሳለ ከጥርሶቹ የወደቀች አንዲት ነበረች። የደብረ ዝጋ ገዳም አንድ መነኩሴ አንስቶ በሐር ጨርቅ ጠቅልሎ አኖራት። እርሷም ለታመሙ ሕዝቦች የምትፈውስ ሆነች። እነርሱም ወደ እስክንድርያ ሀገር ያመጧትና በበሽተኞች ላይ ያኖሯታል፣ እነርሱም ይድናሉ። እግዚአብሔር ቅዱስ ሳዊሮስን በሕይወቱ ካለበት ጊዜ ይልቅ ከሞተ በኋላ እጅግ ከፍ ከፍ አደረገው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን ቅዱስ አባ የእስክንድርያ ሊቀ ጳጳስ ታውፋኔዎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት ስልሳኛ ነው። በማርቆስ ወንጌላዊ መንበር 9ኛ ዓመት ከ7 ወር ከኖረ በኋላ በከሃዲያን እጅ ሞተ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የከበረ አባት ጻድቅ ኤጲስቆጶስ የስሙ ትርጓሜ የሕዝብ አሸናፊ የሆነ አባ ኒቆላውስ አረፈ። ይህም ጻድቅ ሰው ሜራ ከሚባል ሀገር ነው። የአባቱ ስም ኤጲፋኒዮስ የእናቱ ዮና ነው። እሊህም በሀገር ሜራ እጅግ ባለጸጎች ናቸው። እግዚአብሔርንም የሚፈሩትና የሚያመልኩት ናቸው። ግን ልጅ አልነበራቸውም። ሀብታቸውንም የሚወርስ የተባረከ ልጅን ሰጥቷቸው በርሱ ደርስ ይላቸው ዘንድ እያዘኑ ወደ እግዚአብሔር ይጸልያሉና ሲማልዱ ኖሩ። የመውለጃዋም ጊዜ እስኪያልፍ ኑረው የመውለጃቸው ጊዜ እንዳለፈ ባወቁ ጊዜ ስለ ልጅ ስራው ልዩ ድንቅ የሆነ የእግዚአብሔር በረከትና በቅድስና ፍጹም ያደረገውን ይህን ቅዱስ ልጅ ኒቆላውስን ሰጣቸው። በእርሱም ዘንድ የጽድቅን ስራ ገለጠ። እርሱም በተወለደ ጊዜ ተነስቶ በሰዎች መካከል 2 ሰዓት ያህል ቆመ። በዚህም ለጽድቅ ስራ የሚነሳ መሆኑን ያመለክታል። እናቱንም ጡት በሚጠባ ጊዜ ከቀኝ ጡቷ በቀር አይጠባም። በዚህም በሕይወቱ ዘመን ሁሉ ከመንፈሳዊ የውሃ ምንጭ በቀር እንደማይጠጣ ይገልጣል። ይህም የእግዚአብሔር ቃል መንፈሳዊ ትምህርት ነው። በሕፃንነቱም የሐዋርያትን ሥርዓት ፈጸመ። በሮብና በዓርብ ቀን ያለ 9 ሰዓት የእናቱን ጡት አይጠባምና ታናሽ ብላቴናም በሆነ ጊዜ
ወላጆቹ ለትምህርት ሰጡት። በጥቂት ቀኖች የቤተ ክርስቲያንን ትምህርት ተምሮ ዲቁና ተሾመ። መንፈሳዊ ስራንም በየቀኑ የሚጨምር ሆነ። ከአባቱ የወንድም ልጅ አበምኔት በሆነበት በአንድ ገዳም ከሰው ማንም እንደ እነርሱ ሊሰራው የማይችለውን ጽኑ ገድል ተጋደለ። ከዚህም በኋላ እድሜው 19 ዓመት ሲሆነው ቅስናን ተሾመ። እግዚአብሔርም ታላቅ ጸጋን ድንቅ ታምራት ማድረግና በሽተኞችን የመፈወስ ሀብትን ሰጠው። በሕይወቱም ሳለ ከሞተ በኋላ በየጊዜው በመጨመር የሰራቸው ታምራት ግን ቅጡ ቁጥር የላቸውም። በሕይወቱ ሳለ ከሰራው ትሩፋቱ ጥቂት እንናገራለን። ይህም እንዲህ ነው። አንድ ባለጸጋ በሀገሩ ነበር። ከጥቂት ጊዜም በኋላ የዕለት እራት እስኪያወጣ እጅግ ድሃን ሆነ። 4 ሴቶች ልጆችም ነበሩት። ስለ ድህነቱም የሚያገለግልበት አላገኘም። የአመንዝራ ቤትም ሰርቶ ልጆቹን በዚያ አኖሩ። እያመነዘረ የዝሙት ዋጋ በማግኘት ይኖሩ ዘንድ ይህንን የረከሰ ሀሳብ ሰይጣን አሳሰበው። እግዚአብሔርም ይህን ሰው ያሰበውን ለቅዱስ አባ ኒቆላዎስ ገለጠለት። በዚያም ጊዜ ተነስቶ ከአባቱ ገንዘብ 100 የወርቅ ዲናር ይዞ ሌሊቱን ሲጓዝ ወደዚያ ሰው ቤት ሄዶ በበሩ ወደ ውስጥ አስገብቶ አኖረለት። ሰውየውም በነቃ ጊዜ ያን ወርቅ አገኘው፣ እጅግም ደስ አለው። ታላቂቱንም ልጅ አጋባ። እንዲህም ሁለተኛ ጊዜ፣ ሶስተኛ ጊዜ 100 የወርቅ ዲናር እንዲሁ አኖረለትና ሁሉም ልጆቹን አጋባቸው። ፍጻሜያቸውም ይህን ገንዘብ የሚጥልበት ማን እንደሆነ ያውቅ ዘንድ ነቅቶ የሚጠብቅ ሆነ። ከዚህም በኋላ ሊያኖሩለት ቅዱስ አባ ኒቆላዎስ አገኘው፣ ሰገደለትም። ከገንዘብ ችግርና በኃጢአት ከመውደቅ አድነኸኛልና ዋጋህ በመንግስተ ሰማያት ፍጹም ነው አለው። ከዚህም በኋላ ከሰዎች ላይና ሰዎችን ለማሳት ከሚያድሩባቸው ዛፎች ውስጥ ሰይጣናትን አባረራቸው፣ በሽተኞችንም አዳናቸው። ዳግመኛም በጥቂት እንጀራ ላይ ባርኮ ብዙ ሕዝቦችን ከዚያ እንጀራ አጠገበ። እጅግ ብዙ የሆነ ትራፊውንም አነሱ። ኤጲስቆጶስነትንም ከመሾሙ በፊት ታላቅ ዙፋንና የከበረ የክህነት ልብስ በእርሱ ዘንድ ተቀምጦ ብርሃንን የለበሰ ሰውም ይህንን የክህነት ልብስ ለበሰ፣ በዙፋኑም ላይ ተቀመጠ የሚለውን ራእይ አየ። ሁለተኛ በሌላ ቀን ለክብር ባለቤት እናቱ የሆነች እመቤታችን ቅድስት ድንግል ማርያም የክህነት ልብስን ስትሰጠው ክብር ይግባውና ጌታችን ኢየሱስ ክርስቶስንም ወንጌልን ሲሰጠው አየ። የሀገር ሜራ ኤጲስቆጶስም ባረፈ ጊዜ ለሮሜ ሊቀ ጳጳስ መልእክት በራእይ ተገልጾ ስለ አባ ኒቆላዎስ ነገረው። ስሙንና የመልኩን አምሳያም አስረዳው። በነቃም ጊዜ ያየውን ለኤጲስቆጶሳት ነገራቸው። እነርሱም በሰሙ ጊዜ ራእዩን እውነት እንደሆነ ሁሉም አመኑ። ቅዱስ ኒቆላዎስንም ወስደው በሀገር ሜራ ላይ ኤጲስቆጶስነት ሾሙት። ዲዮቅልጥያኖስም ሲነግስ ክዶ ጣዖትን ባመለከ ጊዜ ሰዎችን ሁሉ ጣዖታት እንዲያመልኩ አዘዛቸው። ይህ አባት ኒቆላዎስ ግን ሕዝቡን የሚያስተምራቸውና በቀናች ሃይማኖት የሚያጸናቸው ሆነ። የቅዱስ አባት ኒቆላዎስንም ዜና በሰማ ጊዜ ዲዮቅልጥያኖስ ይዞ ለብዙ ዓመታት ታላቅ ስቃይን አሰቃየ። ክብር ይግባውና ጌታችን ኢየሱስ ክርስቶስ በትዕግስት አጸናው። ያ ጎዳናም በጤና አስነሳው። ዲዮቅልጥያኖስም ከመሳቃየቱ የተነሳ በሰለቸ ጊዜ ከወህኒ ቤት ጨመረው። እግዚአብሔርም ዲዮቅልጥያኖስን አጥፍቶ ጻድቅ ቁስጥንጥኔስን እስከ አነገሰ ድረስ በዚያ ኖረ። ከዚህም በኋላ እግዚአብሔርን በማመን የታሰሩትን ሁሉንም አወጧቸው።
ከእርሳቸውም ጋር ቅዱስ ዲዮቅልጥያኖስ ወጥቶ ወደ መንበረ ጵጵስና ተመለሰ። ሕዝቡም ሁሉ የቀናች ሃይማኖትን እያስተማራቸው ኖረ። ሃይማኖታቸውም የቀና የ318 ኤጲስቆጶሳት የአንድነት ስብሰባ በሆነ ጊዜ ይህ አባት ከሳቸው አንዱ ነው። ከእርሳቸውም ጋር ሆኖ አርዮስን አሳደደው፣ የቤተ ክርስቲያንንም ምስራት አስተማረው። ከዚህም በኋላ ያማረ ተጋድሎን በፈጸመ ጊዜ እግዚአብሔርንም አገልግሎ በመንበረ ጵጵስናው ከ40 ዓመት የሚበዛ ከኖረ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ትደርብን ለዘላለሙ አሜን። በዚህች ቀን ቅዱስ ተላስስ እና አልዓዛር በሰማዕትነት አረፉ። ይህም ተላስስ ከነነዌ አውራጃ ከባቢሎን ሰዎች ወገን ነው። የፋሪስ ንጉሥ ሳቦሮም ይዞት ለእሳት ሰገደ፣ ለአማልክትም ሰዋ አለው። ቅዱስ ተላስስም እኔስ ለፈጣሪ እግዚአብሔር እሰግዳለሁ፣ ለእርሱም እሰዋለሁ እንጂ ለጣዖት አልሰዋም አለው። ያስፈራውም ዘንድ የቅጣት መሳሪያዎችን አስመጣ። እርሱ ግን አልፈራም። 100 ግርፋትንም ለረዥም ጊዜ እንዲገርፉት አዘዘ። ከዚያም በኋላ ተላስስ ሆይ ከዚህ ስቃይ እንድታርፍ ለአማልክት ሰዋ አለው። እርሱም ለፈጣሪ ስለሚጠብቀኝ ለእኔ ስቃይ አልታወቀኝም አለው። በዚያም ጊዜ 200 ጊዜ ገረፉት። በዓይኖቹም ውስጥ የብረት ችንካሮችን ተከሉ። መናገርም እስከሚሳነው በነሐስ መክደኛ ሸፍነው ደበደቡት። ራሱንም በሰይፍ ቆረጡ። ከዚህም በኋላ አልዓዛርን አቀረቡት። ንጉሥ ሳብሮንም ለአማልክት ሰዋ አለው። ለእርሱ አማልክቶቹም መሰዋትን እምቢ ባለው ጊዜ ወዲያውኑ ወደ እሳት ወረወረው። የአማረ ምስክርነቱንም ፈጸመ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ዕለት ከቁስጥንጥንያ ሀገር ለከበሩ ሰዎች ልጅ የሆነ ቅድስት ሱርፍስት አረፈች። ይህችም ቅድስት ለአንድ ለከበረ ሰው ልጅ ታጨች። ይህንም በሰማች ጊዜ አባቷን እንዲህ አለችው፣ አስቀድሜ ወደ ቤተ መቅደስ ይሄድ ዘንድ ፍቀድልኝ። በምመልስበት ጊዜ እግዚአብሔር እንደፈቀደ ይሁን። አባቷ አስቀድመሽ ወደ ባልሽ ግቢ። ሰርግሽ ከተፈጸመ በኋላ ከእርሱ ጋር ወደ ወደድሽው ሂጂ፣ ስለትሽን ትፈጽሚያለሽ አላት። እርሷም በድንግልናዬ ሳለሁ ወደዚያች የከበረች ቦታ ሂጄ ልጸልይ ለእግዚአብሔር ቃል ገብቻለሁ። ቃሌን በዋሽ በእኔ ላይ እግዚአብሔር ይቆጣል አለችው። ከዚህም በኋላ አባቷ ከሚያገለግሏት ወንዶችና ሴቶች አሽከሮች ጋር አሰናበታት። ለምጽዋትም የምትሰጠውን 320 የወርቅ ዲናር ሰጣት። ወደዚያም በደረሰ ጊዜ በከበሩ ቦታዎች ሁሉ ዞረች። ወደ ግብፃውያን ገዳምም በደረሰች ጊዜ አንድ አረጋዊ መነኩሴ ማቅ ለብሶ አገኘች። የልቧንም ሁሉ ሀሳብ ነገረችው። እርሱም የእግዚአብሔርን ፍቃድ ይሁን አላት። ከዚህም በኋላ ወደ ሀገራቸው ተመልሰው ያረጀ ጽፋ የለበሰ ፊቱም የተሸፈነ ሰው ያየው። ከወዴት መጣህ? ወዴትስ ትሄዳለህ? አሉት። ከአባ መቃርዮስ ገዳም መጣሁ። በዚህች ሌሊት ከዚህ ገዳም አድሬ ቁርባንንም መቀበልሻለሁ አለኝ። ያን ጊዜ ቀዳሚት ሰንበት ነበረች። እኔም ፊትህን ካላሳየኸኝ አልከፈትልህም አልሁት። እርሱም ፊቴን ማየት አትሻ፣ ፊቴ በኃጢአት የተሸለመ ነውና፣ ፊቴም ለሚያይ የከፋች ስጋዬ
ትታየዋለች አለኝ። በከለከልሁትም ጊዜ ወደ ዱር ሊመለስ ወደደ። እኔም ተረቶ ወይንም ተጠምቶ እንደሆነ ባየይ በልቤ አሰው። ስለዚህም ከፈትሁለትና ወደ ማደሪያ ያስገባሁት። መብልንም አመጣሁለት። እርሱም ከቅዱሳን በኋላ በቀር እኔ አልበላም በማለት እምቢ አለኝ። ከዚህም በኋላ ወደ ቤተ ክርስቲያን ገባና በጨለማ ቦታ ቆመ። ከዚህም ያሉ መነኮሳት እስከ ጻድቁ ድረስ የዳዊት መዝሙር እያነበበ የድምፁ እንደ መላእክት ድምፅ ሆኖ ሰማዕትነት በነጋሪት ቃል ጊዜ በነጋም ጊዜ በእግሮቹ ላይ ተቀመጠ። ምንም ማንበብ አልሻም። እኛ ግን የጸልይልን ዘንድ እንለምነው ቀርበን፣ እርሱም አባቶቼ ሆይ በበደሌ ብዛት ፊቴን ያጨለምኩ ስሆን እኔ እናንተ አንዲት እጸልያለሁ አለኝ። ቁርባንንም በምናሰር ጊዜ በእግሩ ቆሞ የጳውሎስን መላእክት የሐዋርያትንም ስራ ማንበብ ጀመረ። በአራተኛም ጊዜ በሰውያው ፊት ቆሞ ዮሐንስን ወንጌል ማንበብ ጀመረ። በፊቱም ላይ የተከናወነውን ልብስ አስወገደው። ከፊቱም ብርሃን በገናነትን የተነሳ ሊያዩት አልተቻላቸውም። እኛ ቁርባንን ከተቀበልን በኋላ ቆርበን ከነገስታት ልጆች ወገን እንደሆነ ተጠራጥረን መብልን ባቀረብንለት ጊዜ ከእኛ አልተቀበለም። ነገር ግን ሰይጣን በእነርሱ ከሚያስተባቸው ሴቶችን ከማየት እንድንርቅ ዘንድ መከረን። ሮማን የሆነ አንድ ደግ ጻድቅ አረጋዊ መነኩሴ ነበር። እርሱም አባቴ ያዕቆብ ሆይ ይህች ከነገስታት ልጅ ውስጥ የሆነች ሴት ና፣ ስለዚህም እንዳትታወክ ፊቴን ከሰው ትሰውራለችና አለች። ከዚህም በኋላ ስራውን ከእኔ ሳትሰውር እንድትናገር በክርስቶስ ስም አምላ ዘንድ ወደ እርሷ ሄጃለሁ፣ ግን አላገኘኋትም። ከ5 ወር በኋላ ከንጉሥ አባቴ ዘንድ የተላኩ ብዙ ሰዎችን እርሷን እየፈለጉ መጡ። እነርሱም ቤተሰቦቿ ከሆኑ በኋላ በሌሊት እንደወጣች እነርሱም እርሷን ሲፈልጉ 12 ዓመት እንደሆናቸው ስራዋንም ነገሩት። ከዚህ በኋላ መጻተኞች ሰዎች በዚህች ቀን እንዳረፈች ነገሩን። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን መድኃኒታችን በዓለ ውስጥ ብርሃንን ገለጠ። እነርሱም የታሰሩትን ይፈታ ዘንድ በበደል ምክንያት የወጣውን ጨለማ ያርቅ ዘንድ ወደ ዓለም የመጣ ብርሃንን እንደመሆኑ ለእነርሱም ክብር ምስጋና ይሁን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግል እልፍ አእላፍ መላእክት እያሳሰብ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት ፈጽሞ ደናግል እንዲሁም ደጋግ መነኮሳት ወይ ልጅ አዋቂ ሳትለይ የምንሰባሰብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈው ከግዕዝ ወደ አማርኛ የተረጎመ ቃለ ንባቡን በእርጋታ በመንፈስና በተመስጦ እንዲና ያዳመጠ በደለኛን የምታዝሙር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።